አንድ ሰይጣን ካስወጣ ዛሬ ፓስተር ሆናለሁ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በዚህ ሰዓት በሞጣ ላይ ያለው መንፈስ የጨለማ መንፈስ ከላዩ ላይ ይገፈፍ በኢየሱስ ስም። ጨለማ መንፈስ ውጣ በኢየሱስ ስም ጸልያለሁ። በዚህ ሰዓት አልወጣ ማይ ብራዘር ይወጣል እንጂ ምንም አልሆንኩም አለው እንዳፈጠጥኩ ነኝ። ለጀነት ሰዎች አላቸው ጡታቸው ጉች ያሉ ሴቶች አላቸው አላህ። እኔ አላልኩም አላህ ነው ያለው። መጥታ የሳመችው ጊዜ በለስላሳ ሰውነቷ ያቀፈችው ጊዜ ደስታ በደስታ ይሆናል። የማይፈርድ የማይሟሟ የማይወርድ የማይጎል ዘላለም ያበጠጡት አላቸው። እውነቱን ልንገር ፎይን የሆነ ሳር ተነስተው ቅማላም ካለው ቅማላም አልከኝ እና ነብይህ ቅማላም መሆኑን ላሳይ ብሎ ነው የሚገባው። ሰላም ውድ ቤተሰቦቼ እንደምን አላችሁ? በእያላችሁበት ሁሉ ሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬም እንግዲህ እንደወትሮ ሁሉ ለእናንተ ይጠቅማችኋል ብዬ ያሰብኩትን ቪዲዮ አዘጋጅቼ ቀርቤያለሁ። እንግዲህ በዚህ ቪዲዮ ውስጥም በወጣቱ እፎይ ትምህርት ተማርከው ወደ ክርስትና እምነት የመጡ ወጣቶች ለምን ክርስትናን ተቀበሉ የሚሉትን ከራሳቸው አንደበት የምንሰማውና የምንመለከተው ይሆናል ማለት ነው። በሌላ በኩል ደግሞ ለታዋቂው ቲክቶከር ሞጣ ቀራኒዮ ልጸልይልህ ካንተ ላይ ያለውን አጋንንት አስወጣልሃለሁ ያለው ፓስተር ከሞጣ ምን አይነት ምላሽ አገኘ የሚሉትን እና ሌሎችንም የምንመለከት ይሆናል። ታዲያ እናንተ ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ እየተከራከረ ምናምን ደካል እስከዚህ ሰዓት ድረስ ሙስሊም ነኝ ይሄን ሁሉ ሰዓት እውነተኛ ትክክለኛ የሆነውን መንገድ የመረመሩት የሙስሊም እህት ወንድሞች ወደ ኦርቶዶክስ እምነት እንግዲህ እየተመሙ ይገኛሉ ማለት ነው። በንጽጽሩ መልስ የምናውቀው እፎይ ወንድማችን ይህንን ጉዳይ ፍሬ እያፈራበትና ውጤት እያገኘበት ይገኛል። ለተጠየቀው ሁሉ ጥያቄ እንግዲህ ከበቂ በላይ መልስ የሚሰጠው ወንድማችን እፎይ እጅግ ድንቅ ብቃቱን በአሁኑ ዘመን በአሁኑ ሰዓት እያሳየ ይገኛል ማለት ነው። እንግዲህ ወንድማችን የ20ኛው መቶ ክፍለ ዘመን ሐዋርያ ብንለው አያንሰውም በእውነት። ምክንያቱም መጀመሪያም ሐዋርያቶች አሕዛብን ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ሁሉን ነገር ካስተማራቸውና ካሳያቸው በኋላ ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም ብሎ በተለያዩ የዓለም ሀገሮች በ72 ቋንቋ እንዲናገሩ አድርጎ አሕዛብን ያላመኑትን አስተምረው ሰብከው የክርስትናን ፍቅር ኢየሱስ ክርስቶስን ለሰው ልጅ የከፈለውን መስዋዕትነት እያስተማራችሁ በስሜ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው በማለት ሐዋርያትን በዓለም ሁሉ መላኩ በቅዱስ መጽሐፍ ላይ እንግዲህ ተዘግቦ እናገኘዋለን ማለት ነው። አሁንም ወንድማችን እፎይ ያኔ ሐዋርያቱ የተላኩበት መንገድ እሱ አሁን የሚያስተምርበት መንገድ ቢለያይም ዓላማው ግን እንግዲህ ያው ያላመኑትን ማሳመን አሕዛብን ወይም አሳምኖ ደግሞ ማስጠመቅ የሥላሴ ልጅነትን ማሰጠት ነው ዋናው ዓላማና ስለዚህ አሁን ላይ ወንድማችን እፎይ እንግዲህ በሶሻል ሚዲያን በመጠቀም ብዙ ነፍሳትን ከሲኦል እየታደጋቸው ይገኛል ማለት ነው። በዚህ ጉዳይ በቦታው የሚገኙ አባቶች የተጠሩበትን ዓላማ ትተው ፖለቲካው ጋር ተለጥፈው እናያቸዋለን ማለት ነው። እንዲያውም እንግዲህ ሆን ብለው እንዲህ አይነት በጎ ተግባር የሚሰሩ ወጣቶችን ሲቃወሙ እንግዲህ አልፎ አልፎ ሲቃወሙ እናያለን። እኛን አይወክሉም ሲሉ እንመለከታቸዋለን ማለት ነው። መንጋውን እንዲጠብቁ የተሾሙ እነሱ ናቸው። ብቻ እንግዲህ ልቦና ይስጣቸው። ታዲያ ከዚህ ወጣት እፎይ ወንድማችን ጋር እንግዲህ ክርስቲያን ወንድሞች ከጎኑ ልንሆን ይገባል ባይነኝ። በሌላ በኩል ደግሞ እንግዲህ የዘመኑ መጨረሻ ምልክቶች ከሚባሉት መካከል እኔ ነብይ ነኝ፣ እኔ ኢየሱስ ክርስቶስ ነኝ እያሉ እንግዲህ በስሜ ይመጣሉ ብሎ በራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ አጋንንት አወጣ። ወንድ ከሆነ እኔ አንድ አጋንንት ከወጣ እኔ ጴንጤ ሁኜ ፓስተር ሁኜ እሰብካለሁ። አሁን በኢየሱስም በዚህ ሰው ውስጥ ያለው መንፈስ ይውጣ በኢየሱስም። ህዝብን የሚያንከራትት ትውልድን ወደ ስህተት የሚመራ በቅዱስ መጽሐፉ ተጽፎ እንደምናገኘው ታዲያ እንደምንመለከተው አንድ የጴንጤ ፓስተር ነኝ ብሎ ራሱን የቆጠረ ሰው
እንዲሁ እንደምንሰማው ታዋቂው ቲክቶከር ላይ ልጸልይልህ ካንተ ላይ ያለውን ሰይጣን ወጋውት እያለ እንሰማዋለን። የሚሰማውን ሰው አግኝቶ እንግዲህ ሞጣ በተቃራኒው ሲያፌዝበትና ሲሳለቅበት እንመለከተዋለን ማለት ነው። እና እንዲህ አይነት የውሸት ነብይ ነን የሚሉ በተለያየ ቦታ እንሰማቸዋለን፣ እንመለከታቸዋለን። ታዲያ እናንተ ውድ የኦርቶዶክስ ተዋሕዶ ልጆች ከእንደዚህ አይነት አደገኛ ሐሰተኛ ነብይ ነን ከሚሉ አስመሳዮች እንድትጠበቁ እናሳስባለን። ለማንኛውም የሚሉትን ከራሳቸው አንደበት እንስማቸው። በጌታ በኢየሱስም ከውስጡ የተነቀለ ይሁን ጨለማ መንፈስ ይውጣ። በኢየሱስም ጮህ ውጣ። በኢየሱስም ይውጣ። ሞክር እስኪ። እሱ መስቀል እንዴት አደረከው? ጴንጤ ማድረግ አይፈልግም። አሁን ሶፎንያስ ጓደኛ ጀለስ ክንጥራው አንተ አልቻልክም። እንግዲህ አንድ ወንድማችን ከሙስሊም እምነት ወደ ክርስትና ተመለስኩ ይለናል። የተመለስኩትም እፎይ በሚያስተምራቸው ትምህርት ነው ይለናል። ታዲያ የክርስትና እምነት እንደተቀበልኩ የሰሙ ቤተሰቦቼ ጓደኞቼ ከቤት አባረሩኝ። ቦሌ ሚካኤል መንገድ ዳር እንግዲህ ለ3 ቀን በተከታታይ በጎዳና አድር ያለሁ እያለ እንሰማ። እንግዲህ አንዳንድ ጊዜ እንዲህ አይነት ነገሮች ሲከሰቱ ሰዎች ያገሉናል፣ ብዙ እንግልት ሊደርስብን ይችላል። አንድ ሰው የፈለገውን እምነት የመከተል መብት አለው ብለን እናምናለን። ከዚህ በተቃራኒው ግን ሰው ገብቶት አውቆ መርምሮ ሲመለስ በግዴታ የዚህን እምነት ተከታይ ካልሆንክ ብሎ ሰውን ማሰቃየትና ሰውን ማንገላታት መልካም ነው ብለን አናምንም። እስኪ ለማንኛውም የሚለውን ከራሱ አንደበት እንሰማዋለን። እስከ ቪዲዮ መጨረሻ እንከታተል። የተማርከው በእስልምና ውስጥ ያው እንደ ማንኛውም ሙስሊም ልጅ ከልጅነቴ ነው ቁርአንን እንድንቀራ ወደ መስጂድ የምንላከው። ያው ህጉም ይላል ልጅህ 7 ዓመት ሲሞላ እንዲሰግድ አስገድደው ነው፣ መስገድ ይኖርበታል። ከዛ በፊት ደግሞ ያው በተቻለ መጠን አንተ አራያ ሆነ እስልምናን እንዲማር ማስረግ መቻል ይኖርበት። ሰቀሰኝ ሲመታኝ ድንግጥ ብዬ እኔ ተነሳሁት። ልክ ልነሳ ስል ደግሞ የተኛውበት ድንጋይ ነው። ድንጋይ ወደ ታች መለሰኝ። በጣም ጠባብ ነው። ቶሎ እንደ ፍላጎት እንጥር ብለህ የምትነሳበት ቦታ አልነበረም። ብድግ ልል ስል ጭንቅላቴን እሱም ድንጋዩን መታኝ የተወሰነ። እንግዲህ ብዙ ወጣቶች ከእስልምና እምነት ወደ ክርስትና እምነት እየመጡ ይገኛሉ። በወንድማችን በእፎይ ትምህርት ተማርከው እውነቱን ጠይቀው አውቀው ትክክለኛ መንገድ መሆኑን አውቀው እየመጡ ይገኛሉ ማለት ነው። ታዲያ ወደ ክርስትናው የገቡት የሙስሊም እህት ወንድሞቻችን በሙስሊም እምነት ውስጥ ያልገባቸው ወይም አልዋጥላቸው ያለውን ነገር ሲነግሩን ከራሳቸው አንደበት እንሰማቸዋለን ማለት ነው። እንከታተላለን። ስለ ነብዩ መሐመድ አንዳንድ ትምህርቶች ላይ ክርክር ነበረ። ከየሆነ ኡስታዝ ጋር ነው ክርክሩ የሚደረገውና በክርክሩ ወቅት እሱ ብዙ ነገር ያነሳል። ልጁ እፎይ ማለት ነው። በደንብ አላውቀውም በሰዓቱ። እሱ ብዙ ክርክር ያነሳል፣ ብዙ ነገሮችን ይጠቅሳል። እንዲህ ይላል፣ ይሰዳደባሉ ምናምን። ያም የሆነ ስድብ ሲናደብ እንደዚህ ብለህ ሰደብከኝ እንዲሁ ከቁርአን ላሳይህ እንዲህ ካልከኝ ይላል። እሱ ደግሞ ያው ከአንደበቱ አውጥቶ እንዲህ ነህ ምናምን አይልም። እዚሁ አንተ እንደዚህ ካልከኝ እኔ ደግሞ ከራስ መጽሐፍ ላሳይህ እንዲህ ያልከኝን ነገር ነው የሚለው እሱ።